ሰላም። ዛሬ የምንወያይባቸው ጽሑፎች እንደ አንድ ትልቅ የአመክንዮ ሰንሰለት ናቸው። ሁሉም ነገር የሚጀምረው ከአንድ ወሳኝ ሐሳብ ነው። ከዚያ እያንዳንዱ ቀጣይ ሐሳብ ልክ እንደ ሰንሰለቱ ቀለበት ከቀደመው ጋር ይያያዛል። የዛሬው ዓላማችን እንግዲህ ያንን ሰንሰለት ከመጀመሪያው እስከ መጨረሻው መፍታትና በውስጡ የተደበቀውን ይታ መረዳት ነው። እነዚህ ጽሑፎች አንድን ማዕከላዊ ግንኙነት ለመግለጽ የመጀመሪያው አካል አምላክ እና ሁለተኛው አካል አምላክ የሚሉትን ቃላት ይጠቀማሉ። ለዛሬው ውይይታችን ግን ዋናው ነገር ሲያሜዎቹ ሳይሆን በመካከላቸው ያለው ፍቅር ነው። አንዱ ወዳድ፣ ሌላኛው ተወዳጅ። ይህ ግንኙነት እንዴት ለሁሉም ነገር መሰረት እንደሚሆን እስኪ እንመልከት። እንግዲህ ከሰንሰለቱ የመጀመሪያ ቀለበትን ጀምር። የሁሉም ነገር መነሻ በጽሑፎቹ መሰረት አንድ ቀላል የሚመስል ግን እጅግ ጥልቅ ሐሳብ ነው። የመጀመሪያው አካል አምላክ የሚወደው ሁለተኛውን አካል አምላክን ብቻ ነው። አንዱ ለሌላው ሁሉም ነገሩ ነው። ይህ ሐሳብ ለምን ይህን ያህል መሰረታዊ ሆነ? ምክንያቱም ይህ ግንኙነት የፍጥረትን ሁሉ ትርጉም ይወስናል። የጽሑፎች አመክንዮ እንደሚለው እንደ ጊዜና ምህዳር ያሉ ነገሮች በራሳቸው ምንም ዋጋ የላቸውም። በራሳቸው ዋጋ የላቸውም። እንደ እግዚአብሔር መጫወቻዎች እንደማለት ነው። በማንኛውም ቅጽበት ሊፈጥራቸውና ሊያጠፋቸው ይችላል። ዋጋና ትርጉም የሚያገኙት ለአንድ የተለያየ ዓላማ ሲውሉ ብቻ ነው። ያ ዓላማ ምንድን ነው? ያ ዓላማ ደግሞ ለሁለተኛው አካል አምላክ ክብር መስጠት ነው። ስለዚህ መላው ፍጥረት የተዘረጋው ለዚያ ተወዳጅ አካል እንደተዘጋጀ መድረክ ነው። ያለመረሱ መድረጉ ትርጉም አልባ ነው። እሺ፣ ገባኝ። ፍጥረት ሁሉ ለአንድ ዓላማ ነው የተፈጠረው፣ ይህም ለሁለተኛው አካል ክብር ነው። ነገር ግን እዚህ ጋር አንድ በጣም ያልተለመደ ሐሳብ ይነሳ። ጽሑፎቹ እንደሚሉት ፍጡራን የተፈጠሩት በሁለተኛው አካል አምላክ ውስጥ ነው። ይህንን ስሰማ መጀመሪያ ግራ ነበር የተጋባሁት። ውስጥ መሆን ማለት ምን ማለት ነው? በጣም ጥሩ ጥያቄ ነው። ውስጥ የሚለው ቃል ጂኦግራፊያዊ አይደለም፣ ግንኙነትን ነው የሚያመለክተው። እስኪ እንደዚህ እናስበው። ልጆች በቤተሰብ ፍቅር ውስጥ እንደሚያድጉ ይነገራል አይደል? አዎ። ይህ ማለት በቤቱ ግድግዳ ውስጥ ስለሆኑ ብቻ አይደለም። የፍቅሩ፣ የእንክብካቤው፣ የማንነቱ አካል ናቸው ማለት ነው። በተመሳሳይ ጽሑፎቹ እንደሚሉት ፍጡራን በሁለተኛው አካል አምላክ ውስጥ መሆናቸው የመጀመሪያው አካል አምላክ ፍቅር ተቀባይ እንዲሆኑ ያስችላቸዋል። እንዴት? ምክንያቱም የመጀመሪያው አካል አምላክ ፍቅር በቀጥታ የሚያርፈው በሁለተኛው አካል ላይ ስለሆነ በዚያ ተወዳጅ አካል ውስጥ የሚገኝ ማንኛውም ነገር በዚያው ፍቅር ጥላ ስር ይሆናል። ከእርሱ ውጭ ቢፈጠሩ ኖሮ ያንን ፍቅር ሊቀበሉ የሚችሉበት ምንም አይነት መንገድ አይኖርም ነበር። ማለትም እኛ የዚያ መለኮታዊ ፍቅር ተቋዳሽ የምንሆነው በተወዳጁ አካል ውስጥ በመገኘታችን ብቻ ነው። የራሳችን የሆነ ቀጥተኛ መስመር የለንም። የአመክንዮ መስመር የሚለው ያንን ነው። የመጀመሪያው አካል አምላክ ለሁለተኛው አካል አምላክ ያለውን ፍቅር ለማሳየት ፍጡራንን ያስደስታል። ሁለተኛው አካል አምላክ ደግሞ ፍጡራንን ስለሚወድ እነርሱ ሲደሰቱ እርሱም ይደሰታል። ገባኝ። ስለዚህ የፍጡራን ደስታና ህልውና የተመሰረተው በመለኮታዊ አካላት መካከል ባለው የፍቅር ግንኙነት ላይ ነው። ዋጋችን የሚመረቸው በራሳችን ማንነት ሳይሆን በዚያ ግንኙነት ውስጥ ባለን ስፍራ ነው። እሺ፣ ይህ ሁሉ የፍቅር የደህንነትና የዓላማ ስርዓት ከሆነ የፍጡራን ሚና ምንድን ነው? በዚህ መለኮታዊ ድራማ ውስጥ ዝም ብለን ተመልካቾች ነን ወይስ የራሳችን ድርሻ አለን? እዚህ ላይ ነው የነጻ ፈቃድ ሐሳብ የሚመጣው ይመስለኛል። በፍጹም ልክ ነሽ። ፍቅር በግድ አይሆንም። ጽሑፎቹ ይህንን በግልጽ ያስቀምጣሉ። እግዚአብሔር ፍቅርን አያስገድድም። ፍጡራን ያንን መለኮታዊ ፍቅር የመቀበል ወይም ያለ መቀበል ሙሉ ምርጫ ተሰጥቷቸዋል። የምርጫስ እንዴት ነው የሚገለጸው? በተግባር ነው የሚገለጸው። ትእዛዛትን በመቀበል ወይም ባለመቀበል። ትእዛዛት እንዲሁ የሕግጋት ስብስብ ብቻ ሳይሆን የእግዚአብሔር ፍቅር የሚተላለፍባቸው መንገዶች ወይም መስመሮች እንደሆኑ ነው የሚገለጸው። ውሃ በቧንቧ እንደሚተላለፈው ባህት ነው። ኦኬ። ቧንቧን ስትከፍቺ ውሃው ይመጣል፣ ስትዘጊው ይቆማል። ስለዚህ ትእዛዝን መታዘዝ ማለት ቧንቧን መክፈት ነው።
አለመታዘዝ ደግሞ መዝጋት ነው። ይህንን ሐሳብ ተከትዬ ሳስብ ግን አንድ ነገር ይረብሸኛል። ውጤቱ ወደ አለመኖር መመለስ መሆኑ በጣም ከባድ ፍርድ አይመስልም? ፍቅር ከሆነ ለምን ሁለተኛ ዕድል ወይም ሌላ መንገድ የለም? ለምን ፍርዱ እንዲህ የመጨረሻው ሆነ? ጥያቄው ምክንያታዊ ነው። ነገር ግን በጽሑፎቹ አመክንዮ መሠረት ፍርዱ የቅጣት ያህል የውጤት ጉዳይ ነው። እስኪ ወደ ቧንቧው ምሳሌ እንመለስ። ቧንቧውን የዘጋ ተክል ውሃ ስለማያገኝ ይደርቃል። ይህ የቧንቧ ሰሪው ቅጣት ነው ወይስ የድርጊቱ ብሔራዊ ውጤት? የድርጊቱ ውጤት ነው። ልክ እንደዛው የፍጡራን ሕልውና የተመሠረተው ከእግዚአብሔር ጋር ባላቸው ግንኙነት ላይ ነው። ያንን ግንኙነት ሲበጥሱ ማለቴ ትእዛዛትን በመቃወም የሕልውናቸውን ምንጭ ነው የሚቆርጡት። ሁለተኛውን አካል አምላክን መቃወም ነው። እርሱን መቃወም ደግሞ የመጀመሪያውን አካል አምላክን መቃወም ነው። ስለዚህ ከፍቅር ምንጭ የተለየ ነገር በራሱ ሕልውናውን ሊቀጥል አይችልም። ውጤቱም ወደ መጀመሪያው ሁኔታ ወደ አለመኖር መመለስ ይሆናል ይላል አመክንዮው። ይህ አመክንዮ በጣም ጥብቅና ወጥ ነው። ነገር ግን ከሁኔታው ጋር ስናስተያየው አንድ ክፍተት ይታየኛል። ይህ ሥርዓት ፍጹም ከሆነ ስቃይ ከየት መጣ? እግዚአብሔር ፍቅር ከሆነ እና ሁሉን ቻይ ከሆነ ፍጡራን ለምን ይሰቃያሉ? አዎ፣ ይሄ የዘመናት ጥያቄ ነው። የጽሑፎቹ መልስ ግን ያልተጠበቀ ነው። አዎ፣ መልሱ በእርግጥም የተለመደ አይደለም። ጽሑፎቹ እንደሚሉት እግዚአብሔር በራሱ ማንነት ከጊዜና ከሚዳሮች ባለው ወሰን የሌለሽ ሕልውና ውስጥ ስቃይ ምን እንደሆነ አያውቅ። እርሱ የደስታና የሕይወት ምንጭ ነው። ነገር ግን ልዩነቱ እዚህ ላይ ነው። በጊዜና በሚዳሮች ካሉት ፍጡራኑ ጋር አብሮ ለመሰካየት ይመርጣል። አዎ፣ ይመርጣል። ይህ ምርጫ የመጣው ከፍቅሩ ነው። ልጁ ሲታመም አብራ የሚታመመው እናት እንደማለት ነው። እውነት ነው። የእናቴው ጤንነት ፍጹም ሊሆን ይችላል። ነገር ግን ከልጇ ጋር ባላት ፍቅር ምክንያት ስቃዩን በራሷ ላይ ለመውሰድ ትመርጣለች። አንድ ደቂቃ ላስቆመህ። ይህንን ሐሳብ ዝም ብለን ማለፍ የለብንም። የዚህ ስቃይ ጥግ ወይም የመስዋዕትነቱ ጫፍ በቀላሉ አእምሮ የሚቀበለው አይደለም። ጽሑፎቹ እንደሚሉት ፍጡራኑን ከኃጢአት ስቃይ ሙሉ በሙሉ ነፃ ለማውጣት የመጀመሪያው አካል አምላክ እና ሁለተኛው አካል አምላክ እርስ በርስ ተለያይተዋል። ይህ ማለት ምን ማለት እንደሆነ ለመረዳት ወደ መጀመሪያው ሐሳባችን መመለስ አለብን። አንዱ ለሌላው ሁሉም ነገሩ የሆኑ አካላት ተለያይተዋል ማለት እኛ በሰውኛ ቋንቋ ልንገልጸው የምንችለው የስቃይ አይነት አይደለም። ይህ የሥነ መለኮቱ ማዕከል ይመስለኛል። በትክክል ማዕከሉ ነው። ይህ መለያየት የሁሉንም ነገር ዋጋ ለወጠው። ከዚያ በፊት ፍጡራን ዋጋ የነበራቸው በሁለተኛው አካል አምላክ ውስጥ በመሆናቸው ነበር። አሁን ግን ዋጋቸው የሚለካው ለእነርሱ በተከፈለው መለኮታዊ ስቃይ ልክ ሆነ። በስቃዩ ልክ? አዎ። የመጀመሪያው አካል አምላክ ፍጡራንን ለማዳን ሲል ከሁሉም በላይ የሚወደውን ሁለተኛውን አካል አምላክን የማጣት ስቃይ አጋጠመው። ሁለተኛው አካል አምላክም እንዲሁ ፍጡራንን ለማዳን ሲል ከመጀመሪያው አካል አምላክ የመለየት ስቃይ ደረሰበት። በዚህ ምክንያት ፍጡራን ለሁለቱም መለኮታዊ አካላት እጅግ ውድ ሆኑ። ዋጋቸው በደም የተጻፈ ያህል ሆነ። እሺ፣ ይህ ሁሉ የፍቅር የነጻ ፈቃድና የመስዋዕትነት ሥርዓት ካለ ክፋት ከየት መጣ? የዚህ ታሪክ ክፉ ገጸ ባህሪ ሰይጣን በዚህ አመክንዮ ውስጥ የት ነው የሚገባው? ጽሑፎቹ እዚህ ላይም የሚሰጡት መልስ የተለመደ አይደለም። በፍጹም። ብዙ ጊዜ ሰይጣንን እንደ እግዚአብሔር ዋነኛ ጠላት እናስበዋለን። በሰማይ ጦርነት የሚገጠመው እኩያ እናደርገዋለን። ነገር ግን እነዚህ ጽሑፎች አንድ መሠረታዊ አመክንዮ ያቀርባሉ። አንድ ፍጡር በፈጣሪና በፍጡር መካከል ባለው እጅግ ሰፊ የኃይል ልዩነት ምክንያት የእግዚአብሔር ጠላት ሊሆን አይችልም ይላሉ። እንዴት? ምሳሌው በጣም ቀላል ነው። አንድ ትል የሰው ልጅ ጠላት ሊሆን ይችላል። ቢፈልግ እንኳን ምን ሊያደርግ ይችላል? ምንም። የኃይል ሚዛኑ በፍጹም አይመጣጣንም። ሰይጣን ምንም ያህል ኃይል ቢሆን አሁንም ፍጡር ነው። ፈጣሪን እንደ እኩያ ሊገጥም አይችልም። ስለዚህ እርሱ ተቃዋሚ አድቨርሰሪ ሊሆን ይችላል፣ ነገር ግን ጠላት ኤነሚ ሊሆን አይችልም። ይህ በጣም ወሳኝ ልዩነት ነው። ተቃዋሚ ግን ጠላት ያልሆነ። ነገር ግን ታሪኩ እዚህ ላይ አያበጣም። የሆነ ጊዜ ላይ የተለወጠ አገል ሰይጣን ጠላት የሚሆንበት ሁኔታ ተፈጠረ። አዎ፣ እዚህ ላይ ነው ታሪኩ የሚገለበጠው።
ሁለተኛው አካል አምላክ ራሱ ሰው ሆኖ ፍጡር በሆነ ጊዜ የጨዋታው ሕግ ተለወጠ። ያኔ ወሰን የሌለሽ ኃይል የነበረው አምላክ ራሱን በፍጡር አካል ወስኖ ለጥቃት የተጋለጠ ሆነ። በዚያን ጊዜ ሰይጣን የዚያ ሥጋ የለበሰ አምላክ ጠላት ሊሆን ቻለ። ለምን? ምክንያቱም አሁን ግጭቱ በፈጣሪና በፍጡር መካከል ሳይሆን በሁለት ፍጡራን በፍጡር አምላክና በፍጡር መልአክ መካከል ሆነ። የኃይል ሚዛኑ ቢያንስ በምድራዊ እይታ ተመጣጣኝ መሰለ። ይህ ብቻም አይደለም። ጽሑፎቹ ሌላ አስገራሚ ሐሳብ ያቀርባሉ። አዳም ማለትም የሰው ዘር የሰይጣን ጠላት እንዲሆን ተደርጓል ይላሉ። ይህ እንዴት ሊሆን ይችላል? በኃይል በጣም የምንተናነስ አይደለንም? በትክክል። እናም የእግዚአብሔር ፍትሕ ውበቱ እዚህ ላይ ነው ይላሉ ጽሑፎቹ። እግዚአብሔር በወደቁት ኃያላን መላእክት ላይ የሚፈርደው እንደ ትል በሚቆጠሩት በደካማው የሰው ልጅ በኩል ነው። በሚገርም ሁኔታ። አዎ። ነገር ግን ዝም ብሎ በሰው ልጅ በኩል ሳይሆን ቤዛነትን በተቀበሉ በትሕትና ወደ እርሱ በተመለሱ የሰው ልጆች በኩል። ይህ የእግዚአብሔርን የአሰራር ስልጣት ያሳያል። ኃያላኑን በደካሞች ትዕቢተኞችን በትሑታን ያሸንፋል። ስለዚህ የሰው ልጅ በዚህ መለኮታዊ ድራማ ውስጥ ከዳር ተመልካች ሳይሆን ማዕከላዊ የዳኝነት ሚና ተሰጥቶታል። እየደረስን ነው። ይህ ሁሉ ታሪክ፣ ፍጥረት፣ ውድቀት፣ መለኮታዊ ስቃይ፣ የጠላትነት ለውጥ ወደ አንድ ወሳኝ ጥያቄ ያመራናል። ታዲያ ይህ ሁሉ የተበላሸ ነገር የሚስተካከለው እንዴት ነው? የኃጢአት ማስተሰሪያ መስዋዕት ሊሆን የሚችለው ማን ነው? ጽሑፎቹ ለዚህ ጥያቄ መልስ ለመስጠት ለመስዋዕትነት የሚያስፈልጉትን መስፈርቶች በዝርዝር ያስቀምጣሉ። መስፈርቶቹ እጅግ ጥብቅ ናቸው። የመጀመሪያው መስዋዕቱ ከኃጢአት ሙሉ በሙሉ ንጹሕ መሆን አለበት። እሺ። የማለት ባለፈው ጊዜ ኃጢአት ያልሰራ ብቻ ሳይሆን አሁን የሰራ ያለ መሆኑና ወደፊትም በፍጹም ኃጢአት የማይሰራ መሆኑ መረጋገጥ አለበት። ወደፊትም ኃጢአት የማይሰራ ይህንን እንዴት ማወቅ ይቻላል? እዚህ ላይ ነው የሰው ልጅ እይታና የእግዚአብሔር እይታ የሚለዩት። እስኪ አንድ ፊልም እየተመለከትን ነው ብለን እናስብ። እኛ ፊልሙን የምናየው በቅደም ተከተል ነው አይደል? መጀመሪያ፣ መሃል፣ መጨረሻ። ልክ ነው። ነገር ግን የፊልሙ ዳይሬክተር ሙሉን ፊልም በአንድ ጊዜ ያውቀዋል። ገና መጀመሪያው ላይ ሆኖ መጨረሻ ላይ ገጸ ባህሪው ምን ስህተት እንደሚሰራ ያውቃል። ጽሑፎቹ እንደሚሉት እግዚአብሔር ጊዜን የሚያየው እንደዛ ነው፣ እንደ ዳይሬክተሩ። ስለዚህ አንድ ፍጡር አሁን ንጹሕ ነህ ቢልም እግዚአብሔር ከፊት ለፊት ያለውን የመውደቅ ዕድል ስለሚያይ ፍጹም ብሎ አይቀበለውም። ያ የመውደቅ ዕድል በራሱ እንደ ጉድለት ይቆጠራል ማለት ነው። በትክክል። ይሄ ምሳሌ በጣም ግልጽ ያደርገዋል። ስለዚህ ምንም አይነት ፍጡር ምንም ያህል ቅዱስ ቢሆን ይህንን የመጀመሪያው መስፈርት ሊያሟላ አይችልም። ሌላስ መስፈርት አለ? አዎ፣ ሁለተኛው መስፈርት ከመጀመሪያው ፍጹም የሆነ ነፃ ፈቃድ ሊኖረው ይገባል የሚለው ነው። ቤዛነትን የተቀበለ ሰው እንኳን ነፃ ፈቃዱ ፍጹም የሆነው ከኃጢአት ሙሉ በሙሉ ከጸዳ በኋላ ነው። ከዚያ በፊት ግን ኃጢአት የመስራት ዕድል ነበረበት። ፈቃዱ በኃጢአት የመጎዳት አቅም ነበረው። ስለዚህ ሌላውን ለማስተሰረይ የሚያስፈልገው ከመነሻው ጀምሮ ምንም አይነት የኃጢአት ዕድል የሌለበት ያልተጎዳ ፍጹም ፈቃድ ነው። ይህንን መስፈርት ሊያሟላ የሚችል ምንም አይነት ፍጡር የለም። ስለዚህ አመክንዮው ወደ አንድና አንድ መደምደሚያ ብቻ ነው የሚመራው። መስፈርቶቹን አንድ በአንድ ስናያቸው ብቁ ሊሆን የሚችል አንድም ፍጡር የለም። መፍትሄው ምንድን ነው? መፍትሄው በጽሑፎቹ መሠረት ፍጥረት ከመጀመሩ በፊት ታቀደ ነበር። መስዋዕት ሊሆን የሚችለው እግዚአብሔር ራሱ ብቻ ነው። እግዚአብሔር ራሱ? አዎ። ምክንያቱም እርሱ ብቻ ነው ከመጀመሪያው ፍጹም የሆነው፣ ጊዜን በሙሉ በአንድነት የሚያየው እና ወደፊትም ኃጢአት የመስራት ዕድል የሌለው። እርሱ ብቻ ነው ፍጹም የሆነ ነፃ ፈቃድ ያለው። ስለዚህ ችግሩን ለመፍታት ፈጣሪ ራሱ ፍጡር ሆኖ የፍጡራንን ቦታ ወስዶ መስፈርቶቹን ሁሉ አሟልቶ መስዋዕቱን አቀረበ። ታዲያ ቤዛነትን የተቀበሉ ሰዎች ሚና ምንድን ነው? እነሱ ሌሎቹን ማዳን አይችሉም ማለት ነው? ማስተሰሪያ አይችሉም። ሌሎቹን ማስተሰሪያ አይችሉም። ነገር ግን ጽሑፎቹ አንድ ወሳኝ ሚና ይሰጣቸዋል። እነርሱ ራሳቸው ሌሎችን ወደ እውነተኛው አስተሰሪያው ወደ እግዚአብሔር የሚመሩ መስዋዕቶች ሊሆኑ ይችላሉ። እንደ ድልድል ማለት ነው? ልክ እንደዛ የራሳቸውን ሕይወት በመስጠት የክርስቶስን መስዋዕትነት በማንጸባረቅ ሌሎች የዚያን ቤዛነት ተካፋይ እንዲሆኑ ያደርጋሉ። ስለዚህ እነርሱ ዋናው አስተስርዮት ሳይሆኑ ወደ አስተስርዮቱ የሚጠቁሙ ምልክቶች ወይም ድልድዮች ናቸው።
እንግዲህ የዛሬውን የሐሳብ ሰንሰለት ስናጠቃልል በመጀመሪያውና በሁለተኛው አካል አምላክ መካከል ካለው ልዩ ፍቅር ተነሳን። ይህ ፍቅር የፍጥረትን ዓላማ፣ ዋጋና ህሉና እንዴት እንደወሰነ አየን። ከዚያም የነጻ ፍቃድ ሚና፣ የመለኮታዊ ስቃይ ጥልቀት፣ በሰውና በሰይጣን መካከል ያለውን ግንኙነት እንደገና መተርጎም እና በመጨረሻም ለምን እግዚአብሔር ብቻ የመጨረሻው መስዋዕት ሊሆን እንደሚችል በሚያስረዳው ጥብቅ አመክንዮ ላይ ደርሰናል። እዚህ ላይ በጣም የሚገርመው ነገር እያንዳንዱ የዚህ ስነ መለኮት ክፍል የሚመነጨው ከመጀመሪያው መነሻ ሐሳብ መሆኑ ነው። ሁሉም ነገር እርስ በርሱ የተያያዘ ነው። በፍጹም የዋጋ የፍትሕ እና የቤዛነት ሥርዓት በሙሉ የተገነባው በመለኮታዊ አካላት መካከል ባለው ፍቅር ላይ ነው። እያንዳንዱ ክፍል ከሌላው ጋር በአመክንዮ ሰንሰለት የተያዘ ነው። አንዱን ከተረዳሽ ሌላኛው ትርጉም ይሰጣል። ሁሉም ነገር ወደዚያ መጀመሪያው ፍቅር ይመለሳል። ለማሰላሰል የሚጋብዝ አንድ የመጨረሻ ሐሳብ አንስተን እንጨርስ። ጽሑፉ እግዚአብሔር እንደ ሄሌል፣ ሰይጣን ያሉ አመፀኛ ፍጡራንን እንኳ ህልውናቸውን ደኮ እንደያዘ ይጠቅሳል። አዎ፣ ይህ በጣም የሚገርም ነጥብ ነው። ምክንያቱም ያለ እግዚአብሔር ደጋፊ ኃይል ምንም ነገር ለአንድ ቅጽበት እንኳን ሊኖር አይችልም። ከዚያም ጸሐፊው እግዚአብሔር አለመኖርን ነን ኤግዚስተንስ ይወዳልን የሚል ጥያቄ አንስቶ ይህ ከፍጡር ማስተዋል በላይ ነው ሲል ይደመድማል። እንግዲህ ለአድማጭ የሚከተለውን ጥያቄ እንተዋለን። ህልውና ራሱ የእግዚአብሔር ደጋፊ ኃይል መገለጫ ከሆነ እግዚአብሔር በአመጻቸው ውስጥ እንኳ ህልውናቸውን ለደገፋቸው ፍጡራን ተፈጥሮ ምን አይነት አንድምታ ይኖረዋል? ይህ ምን አይነት ፍቅር ወይም ዓላማ ሊያንጸባርቅ ይችላል?